48 ዓመት በፊት ነው ግንኙነታቸው የሚጀምረው። አንድም ለሊት ከኔ ውጪ ዘመዶቿ ጋር አድራ አታውቅም። 48 ዓመት ሙሉ እናንተ ምንድነው የምትባባሉት? እኛማ የሥራ ባልደረቦች ነን። አንድ ቀን አጠፋ። ምን አጠፉ? እዚህ ስገባ በር ቆለፈብኝ። በቃ ቤት ልውጣ። እኔ የትኛውም ጓደኞቼ በትከሻ እንዴ አይጋጫዋትም። እሷ ቀናሏ ተከተፈ ሎሚ ተበላ ትርንጎ ይሄ ህግ ይሄንን ህግ የጣሳ ልጅም ልጅ አይሆንም፣ ሚስት አትሆንም፣ ባልም ባል አይሆንም። ተፈራርመን ነው አስቀምጠን። ኢቫንጋዲ ተጀምሯል። እነሆ ሁሌም በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋራ ቅዳሜ ምሽት የፍቅር የትዳር የደስታ ፕሮግራማችን እነሆ ተጀምሯል። እነሆ መሻሽ ላይ ያለነው እናንተ ደግሞ ሁሉ ጊዜም ኢቫንጋዲ መርጣችሁ አዲስ ሚዲያ ኔትወርክ ምርጫችሁ አድርጋችሁ ስለምታዩን እጅግ ደስ ይለናል። ምሽት ላይ ያለነው እሳት አለ፣ አበባ አለ፣ መጠጥ አለ። ከዛ ደግሞ በጣም የተመረጡ አይዞ ይጎደል መቸስ ደጋሽ ቀልለው እንደው ምን ቀረብኝ እኮ ነው። እሺ በጣም የተመረጡ በጣም ቆንጆ ባለ ትዳሮችን ጥሩ ተመክሮ ያላቸውን ዛሬ ጋብዘናቸዋል። እዚህ ከናንተ ጋር ቆይታ እናደርጋለን። አብረናችሁ ቆይታ እናደርጋለን። እኔ እጹብ ተገኘና ፍልቅልቋ ቃል ኪዳን ዘላለም እንግዲህ አብረናችሁ እስከ ፕሮግራማችን ፍጻሜ እንቆያለን። እናንተ ብቻ ምን አይነት ታሪክ ምን አይነት ሰዎች ምን አይነት ታሪክ ይዛው መጡ የሚለውን ወደ እናንተ ለማቅረብ እንግዶቻችን መጥተዋል። እሺ ወደ እንግዶቻችን ነው የምንሄደው። የዛሬ 48 ዓመት በፊት ነው ግንኙነታቸው የሚጀምረው። እሺ አቶ ወንድሙ ኢብሳና ወይዘሮ ጊሱ ከበደ ይባላሉ። እሳቸው ጠበቃ ናቸው። አሁን ላይ እንግዲህ የዛሬ 48 ዓመታት የነበረው ትውውቃቸው ገና ልጆች ነበሩ፣ ወጣቶች ነበሩ። አንድ ተቋም ውስጥ ይሰሩ ነበር። እሺ ታዲያ አንድ ተቋም ውስጥ ሲሰሩ በተቋም ውስጥ እሳቸው አቶ ወንድሙ ሰብሳቢ ደግሞ ወይዘሮ ጊሱ ደግሞ የሻይ ክባቡ በጣም ታማኝ ስለነበሩ ሻይ ክፍል ገንዘብ ያዥ ነበሩ። በዚህ መሃል ነበር እንግዲህ ዛሬ ባለ ታሪካችን በፍቅር ይወድቃሉ። ከዛ ፍቅራቸውን የሚናገራሉ። ላገባሽ ፈልጋለሁ ይላሉ። በአክብሮት አይይላሉ። አይሆንም ይላሉ። ሁሌ እንደተደረደራችሁ እኛ ሁሌ እንደጠየቅን ነው። እኛ ተቸገርን እኮ ልፋት አለባችሁ እናንተ በእውነት ትንሽ ልፋት ያስፈልጋችኋል። ከዛ ላግባሽ በሚል አይሆንም በሚል ገና ልጆችም ስለነበሩ በዚህ መካከል በጣም እየጠበቁ ባለ ታሪካችን 4 ዓመታት ያልፋሉ። 4 ዓመት እውነት ታጋሽ ነው ባለ ታሪካችን። ፍቅር ታጋሽ ነው። 4 ዓመት ፍቅር መስዋዕትነት ነው፣ ታማኝነት ነው። ከዛ ደግሞ ረጅም ሰዓት በጽናት ያሳለፍከው አይመስልህም አንዳንዴ 4 ዓመቱ ነው ስታፈቅሪ ስታፈቅሪ። እሺ እንግዲህ ከዛ በኋላ ምን ተፈጠረ? አንዳንድ እንግዲህ ፍቅሮች ወደ ትዳር እንዴት እንደሚቀየሩ አስገራሚና አስደማሚ ናቸው። የዛሬ ባለ እንግዳችን እንግዲህ ትኖር የነበረው አጎቶቿ ቤት ነበር። አጎቶቿ ቤት በምትኖርበት ሰዓት እንግዲህ በመካከል መቼም ሰው ሲኖር ይጋጫሉ። ሲጋጩ እንግዲህ እኔ ያለውልሽ ይላል የዛሬ ባለ እኔ ያለው ምንድነው የምትጨነቂው? እንዳይከፋሽ በቃ የኔ ቤት ሁሌም ላንቺ ክፍት ነው ነይ በቃ እንዳትጨነቂ እንዳታዝኝ ይሏቸዋል። እሳቸው እሱ ቤት መጣው መኖር ይጀምራሉ። ከዛ በኋላ እንግዲህ 6 ወር ቆዩ። ከ6 ወር በኋላ በወጉ በስርዓቱ ለቤተሰብ ሽማግሌ መላክ ስላለበት እንግዲህ መጀመሪያ ይቅርታ መጠየቅ ነበረበት። ስለዚህ የዛሬ ባለ ታሪካችን ይቅርታ ሊጠይቁ ወደ በቆጂ ወደ እናታቸው ቤት ሂደው ይቅርታ ይጠይቃሉ። እነዚህን ባለ ታሪኮች እንግዲህ ይዘናቸው ወደ ቦታችን መጣናል። ወደ ክብር ቦታቸው እንጋብዛቸው ይቀር ነገር አለ። ከዛ በፊት አለ ይቅር አበባ ለእንግዶቻችን ይሁን እንግዲህ ለእንግዶቻችን ነው ተዘጋጅተናል። ስለዚህ እንግዶቻችን ወደዚህ እንጋብዛቸዋል። አሁን እስኪ ሞራ እንኳን ደህና መጣችሁልን። እንግዶቻችን እንግዲህ ቦታቸውን ይዘዋል። ከናንተም እንዲሁም ከኛም ጋር ደግሞ 48 ዓመታት የቆየውን የትዳር ህይወታቸው ምን እንደሚመስል ሊያጫውቱን ነው እዚህ የተገኙትን። እውነት ለመናገር በጣም ነው ያማረባችሁ፣ በጣም አምሮባችኋል፣ ደስ ትላላችሁ። በእርግጠኝነት ሁሉም ሰው እናትና አባቱን እያስታወሰ ይሆናል ያስባለሁ። ሁሉም ማንም ሰው አይቷችሁ የራሱን እናትና አባት ማስተዋወስ የሚችልበት ሁኔታ ላይ ነው ያላችሁትና በጣም ነው ያማረባችሁ። አክብራችሁን ስለመጣችሁም ከልብ እናመሰግናለን። እኛም
ፈጣሪ እግዚአብሔር እንዳልሽው ለ50 ዓመት 2 ዓመት ስቀር ይሄን ቀን ፈጥሮ እናንተ ማስታወሳችሁን ፈጣሪ ለዚህ ቀን ስላበቀን ፈጣሪን ከሁሉ በፊት አመሰግናለሁ። ሁለተኛ ደግሞ እናንተንና ሚዲያውንም አስታውሳችሁ ፈልጋችሁን ስለጋበዛችሁ ከልብ አመሰግናለሁ። እናመሰግናለን። እንዴት ነበር የተዋወቃችሁት? ለተመልካቾች ትንሽ ነግረናል፣ ግን ደግሞ በእናንተ አንደበት ሲሆን በጣም ይጣፍጣል። እስኪ ወይዘሮ ጊሱ እታችሁ ጀምሩ። እሺ 19 ስንታወቅ እኔ 9ኛ ክፍል ተማሪ ነኝ። የኔ ወረዳ ቆላ ዝዋይ ዱግዳ ነው። የሷ ወረዳ ቦቆጂ ነው። ቆላና ደጎች ነን። አሰላ ቀበሌ 06 ተገናኘንና አንድ የወጣቶች ሻይ ክበብ አቋቋመ። እሺ ራው ግንኙነት ፈጠር። ብዙዎቹ ሴቶች ናቸው። ዘመኑ ቦይ ፍሬንድ ጋርል ፍሬንድ የሚባልበት ነው። እናንተ ምንድነው የምትባባሉት? የስራ ባልደረቦች ነን። የስራ ባልደረቦች ልጆች ውስጥ ትምህርት ቤት ያለው ጓደኛሞች ጓደኛ ቦይ ፍሬንድ ፈረንጅ ነገር ይቀር እንዴ ማለት ጓደኛ የለም ነበር? ኖርማል ጓደኛ አለ፣ ግን ሞር ሰው የሚጣበቀው ወንድ ከሴት ሴት ከወንድ ፋሽን ነው በዛን ጊዜ። ኦኬ ካፕል ሆኖ መሄድ ምናምን ፋሽን ነበር። ከ11 ሰዓት በኋላ አሰላ መንገድ ቀጭናለች። በጃይሳሉ የሰሩት እሷ ላይ አንድ ሴት አንጠልጥሌ መሄድ በጣም ትልቅ ነገር ነው። እሺ ሳይጣን ጀምሬ እያየው መጥቼ ወደ ሰባዎቹ ጥያቄ አቀረብኩ። ልቦት የደነገጠበት አሁን ምንድነው ዝም ትላለች። ዝምተኛ ነች። ዝምተኛ ነው። እሺ አርግ ያሉትን ታረጋለች። አይኗን አፍረጥጣ ዝም ብላ ነው የምታይ። አርግ ያሉትን ታረጋለች። ከሷ ጋር ለመነጋገር ይከብዳል። ይሄ ደግሞ በወንዶች ባህሪ ይጨምራል። ምንድነው የምትኮረው? ማናት እሷ ከማት ትበልጣለች ምናምን የሚል ኦልሞስት ወደ መምረጥ መጣውና ለመነካካት ቢሞክር ልትቀርብ አልቻለችም። ስለዚህ ምንድነው ሰላምታው ለትዳር እኮ ነው የምፈልግሽ የሚለው ነው። ጥያቄው ሌላ ነው፣ ፍላጎቱ እንዴ 9ኛ ክፍል ተማሪ ነኝ፣ ስራ የለኝ፣ እኔ ገና 5-6 ነኝ፣ ልጆች ነን፣ ጽምም አላወጣንም ገና ነው። ስለዚህ ተምሬ ጨርስና ችግር የለም። ይሄ ጥያቄ ጊዜ ለማሳጠር እስከ 2071 መጣ። እስከ ከ4 ዓመት በኋላ 4 ዓመት ሄደ። ይሄ አሁን የኔን የሷ ፍላጎት በፈረስ ጉልበት ጨመረ። እቺ ሴት እንደዚህ እኔን ከተከላከለች ትዳር በትዳር ቢይዛትም አትበገረም። ስለዚህ መጀመሪያ የትዳር ሀሳብ አልነበረውም። በኋላ ነው በጣም ስታለፋት ነው ወደ ትዳር የተቀየረው ማለት ነው። እምብስት ትዳር ከሆነ በስርዓት ስትል እልይዛል። እኔ እወዳለሁ፣ ትዳር እፈልጋለሁ፣ ተምሬ ጨርሴ ስራ ያዝ፣ እኔም ትምህርት ልግፋ እንጂ ሌላ ጥያቄ ለመጠየቅ ቋንቋ ከለከለች። ያለፈ ጊዜያዊ ግንኙነት 69 ጀመርን። 7 ጠንከር ብሎ ቤቷ መታወቅ ጀመር። ደሜ ዳመሳ ይባላል። ሐኪም ናቸው፣ ሀብታም ናቸው። እሷ እና ሌሎች ልጆችም አሉና ቤት ውስጥ ያገለግሉ። አጋጣሚ መንበረ የሚባሉ ነፍሳቸው ለማራውን አርፈዋል። የአጎቷ ባለቤት 12ኛ ክፍል እንደ 10ኛ ክፍል ጨርሳ ቤት ነው ያለችው። ደሜ ሂሳብ ይችል ነበር ያኔ፣ አሁን ጠፍቶብኛል። ሂሳብ እንዳስተምር ይቀጥረኛል። እሺ የቀበሌ ሊቀመንበርም ስለሆነ በቀነኒያ ምክንያት እኔም ቀነኒያም በቀበሌ ውስጥ ድምጽ አለ፣ ፖፑላር ነው። በዚህ ምክንያት ቤት እንዲገባ ፈቀዱልኝ። እሺ አስተኝ ሆነው ተገቡ ማለት ነው እኮ። እሺ ስገጣጠማየሽ ሻይ ክለብ ወዳጅ ጓደኛሞች ነን። ቤት ስሄድ መመራን አስተምርና ሻይ ፍሉላቸው ትላለች መንበራ። እሺ ሰርቪስ ውስጥ ነው ሻይ። ክቡር ዘበኛ ብርጭቆ አለ ይሄን የሚያክል ያኔ ሻይ የሚቀዳው። ቤቱ ሀብታም ነውና በዛ እየጠጣን እኔ 8 ሰዓት እስከ 10 ሰዓት መንበራን አስተምርና ምሽት እስከ 2 ሰዓት ሶት ቤተሰቦን ማለት ነው። እንዴት ቻለችሁት? ከዛ በኋላ ቆይ ጉድ እኮ ነው። አንዳንድ ጊዜ ምንድነው መጥፎ አጋጣሚ መልካም ነገር ይፈጥራል። እሺ አሁን 72 ገባን። 4 ዓመት ማለት ነው። 4 ዓመት ጀመር በእንቢታ ነው። አሁን እኔ በቃ እቺ ሰው በምን በተአምር ገበሬም ቢሆን ቀን ሰራተኛም ቢሆን አገባታለሁ ብያለሁ። ወስነዋል። አዎ አለሽ ወይ እላታለሁ። ይቆም እሺ ባርታ አለ ነው። እቺ ጉድ አቅማዳም ደርሳለች። ወፍራም ናት፣ ፈርጠም ብላለች። እንዲህ ከጸነችማ በቃ የማይገኝ ጉድ አገኘው ብዬ እንደጠበቅኩ በቃ 12ኛ ክፍል ደረስኩ። እኔ ጥቅምት 12 ቀን ከመንበራ ከአጎቱ ምስት ጋር ተጣሉ። ሀብታም ባለቤት ናት። ለመምታት ሞከረች፣ ተሳደበች። እቺን ወጣት ናት፣ ፈለባትና አለቀሰች።
ቤት አገልጋይ እሷ ናት። በጣም ሀብታም ቤትን ቀጥ አድርጋ ያዘች እሷ ናት። ሰራተኛ የለም። በጣም ተፈጠረ ተበጣበጡ። ምትሆኑ በቃ አይኗን አልቅሳ ስትል አንድ ትንሽ ልጅ አለች ላከች ወደኔ። የኔና የሷ ቤት ትንሽ ቤት ተከራይቼ ምን ልካለው ራሷ ናት እኮ 1 ሜትር የምትሆን አልጋ ነው አለች። ከዛ አንድ ልጅ ለቷ መጣ ግሽ እኮ ታለቅሳለች። ከመንበራ ጋር ተጣላች። ራሴን ካላጠፋው ትላለች። ወደ በቆጂ ካልሄድኩ ትላለች። በቆጂ ወደ 7 ኪሎ ሜትር ይርቃል ካሳ ሩቅ ነው። የኔ ሀገር 47 ቆላ ነው። ዝዋይ ዱግዳ ሀይቅ ዝዋይ ሀይቅ ሷጭላሎ እምባ ነው እንዴ ትላለች አለች። ዋልኩ በቃ ደስ አለኝ። ቀኑ ዛሬ አሁን ነው ቀኑ አይደል? ቀኑ ዛሬ በቃ ንፋስ ገባ አይደለ? አልፌ እንዳውሎ ንፋስ ያሰላልበት ጊዜ ወርጬ ሄድኩ። ቤቴን ሰማምሬ ምናምን ነገር አድርጌ ምንም የለም ሄድኩ። እነ መንበራ ካታ እስከምተኙ ጠበቅኩና 2 ሰዓት በኋላ ይዘጋል እነሱ ትልቁ ቤት ሰርቪሱ ክፍት ነው። ሲገባ እንዴ አብጣ ቁጭ ብላለች። ቲኒ ያለውልሽ አይደለም ምን እንቺ እንደ አይከፈልሽ ደሞዝ ዞሮ ዞሮ ቤት የምትኖሪ እዚህ አትቀሪም። መንበራም ባል አላት ምናምን ትንሽ እንደርኩ አላቅማማች ማርታ እነዚህ ቆይቃን ሰብስበው አልኩና ሻይም ሳጠጣ ከምሽቱ 5 ሰዓት ጠባቧ ክፍሌ ቤት ገባን። መቼ ነው? ጥቅምት 11 ቀን ነው። አይረሳትም እንዴ ያራት አመት ጥበቃ ጸሎቱ አሁን ስንጣላ አራሳም እኮ ደሜን ያፈሰስክ ቀን ትለኛለች። ያ ቀን ነው እንዴ ወሳኝ ቀን ነው። የአራት አመት ትግል ተሳካ። ከዛ ገባን ልጆቹ ምናምን ብዬሻኛው እኔና እሷ ስላሴ ብቻኛ ጋር ቀር እግዚአብሔር ማለት ነው። አይዞሽ አልኳት። እምገርማችሁ አንድ ብር በኪስ የለም ምንም ነገር። ሆቴል ነው የምበላው ወጥቼ እንትን ካድሬዎቹን ስለማግዛቸው ካድሬዎች ሆቴል ይከፍሉልኛል ባላለሁ። እዚህ ቤት ምንም ነገር የለም። 12ኛ ክፍል ተማሪ ነኝ። ከዛ እሷ ምንም ነገር አሁን ወደ ደሜ ቤት ወደ አጎቷ ቤት ዘግታለች። ሴት ውሳኔ ሁሉ ጊዜ በጣም ከባድ ነው። ሶስቱን ይወስናል። አዮት የርሶ እንዴት ነበር? ፍቅር አልያዘውትም ነበር በዛ 4 አመት ውስጥ ወይስ እየተደረደሩ ነው? ትሄዱ እንዴ? ተነጋግረናል ከሱ ጋር ምንድነው ስለተነጋገር ለትዳር ነው ስለተባለ ትዳሩን ጊዜና ወቅቱ መጠበቅ ግዴታችን ነው። ስለዚህ እሱም ተምሮ ስራ እንዲይዝ እኔም ትምርቴን እንድገፋ በቃ ይሄ ነው ውላችን። ልሽ አንድ ነገር ካከበርሽው ይከብዳል፣ ካቀለልሽውም ይቀላል። እኛ በቀላል መንገድ ነው የጀመርነው። በቃ ትዳር ነው ጀምረናል፣ ኖርንበት፣ ይሄ እስከ ዛሬ አለንበት። እኔም በቃ እንዳገኘው ብዬ ማስከፋት አልፈለኩም። ለስለስ ሳርጌ በማግባባ በማረሳሳት እንዳይከፋት ማለት ነው። አሁን ወንድ ሴት ላይ ያገኘ ምንድነው ድመት ስጋ ካገኘ እንደምረባረብበት አይደለም። ወልዬ እንትን አላልኩኝም። በጥንቃቄ አልኩና ምናምን ብዬ ጉዳዩ ተገኘ። በጣም ደስ አለኝ። እንዴ በጣም ክብር ነው። ተነሳውና ወንዴም መትቼ ተመረቅኩ አልኩ። ደስ አለኝ። እሷ ታለቅሳለች። ተከፋት በጣም። እኔ አሁን ጠዋት ነጋ የቀነና ደክሲሶ የሚለው አካባቢውን ማቃል ትንሽ ሳንቲም አለው እንደዚህ አድርጋለሁ ብዬ ነገርኩት። የሆነ ነገር አረጋና ሳንቲም አጠራቅሞ ሰጠኝ። ሻይ ዳቦአችን ብለን ጀመር። ትዳር ቀጠለ። አሁን ጥቅምት 11 ማታ ጥቅምት 12 ነው አይደለ? ወደ ግንቦት ይሁን ወደዚህ ወደ የካቲት የመጀመሪያ ልጃችን አሁን 46 47 ሆኖ ልጅ ከይቅርታው በፊት ነው። ከይቅርታው በፊት ተረገዘ። አሁን አትባችሁት ነው በእለቱ አላወም እምዬ ያኔ እኮ ፍቅር ነው ምንም አይታወቅም። የመጀመሪያው ቀን ያኔም ደግሞ ልጅም ስለሆናችሁ ሁለታችሁ ነገር ታወኛ ልጅ ብለን አይደለም ልጅ በራሱ ጊዜ ነውና እየገፋ መጣ። አሁን ሳስብ ዘመዶቼ ከቆላ አምጥቼ እዛ እንዳልወስድ ችግር ነው። ዘመዶቼ የሚቆጡኛል። ሩቅ ነው። ሁለተኛ ምን ይዜ ነው ትዳር ያስከው? 12ኛ ክፍል ነኝ። የሰው ልጅ እድል አበላሽተ ይሉኛል። ከዛ ከሷ መከርኩና ተመካከራችሁ? ተመካከርን። አሁንማ ቆረጥን በቃ ገባን። አንላቀቅም ብለን በመሃል ለካ ቀን ስራ መስራት ጀመርኩ። አሁን በፊት ሆቴል አይደለም የሚባላ ቀን ስራ መስራት ጀመርኩ። አርዱ የሚባል አለ እዛ ይበታዘቃሉ ምን እላሉ 2 ብር ከ50 ምናምን ይከፈለናል። ትምህርታችሁን አቋርጣችሁ ማለት እኔ ማለት እሷም አቋርጣለች።
እኔ ገባሁ። እሷ ባለ ትዳር ሆናለች። እኔ አባወራ ተብያለሁ። እየሰሩ ነው ስራ እየሰሩ ነው። እኔ እማራለሁ፣ በትርፍ ሰዓት ቀን ስራ እሰራለሁ። ቀለበት ገዛሁላት፣ አሰርኩላት ለሁለታችን። ጫማ ታኮ ገዛሁላት። እኔና እሷም ቁመቱ እኩል ሆነ። እንደዚህ ምክል አሁን አንቺ የለበስሽው ማለት እሺ። ከዛ ደሜ እግዚአብሔር ይስጠውና አልነካም አለ። 6 ወር 7 ወር በቀበሌ ውስጥ ሽር ብትን ጀመር ነው እጇን እዚህ አድርጌ ማታ በቃ ሰላለ ሆነ እትን አስቀን ነው እንደው ከዛ የሆዱ እየገፋ ሲመጣ ችግር ፈጣ። እኔ 12ኛ ክፍል እንትን እላለሁ። አሁን መከርንና በቃ እማዬ ምን መትም ሌንስዬ ነው የምንላት። አሁን በአጋጣሚ እኛ ጋር ነው እየተጦሩ ያለው ማናቸው የሰኔና ኦኬ እሺ። እና በቃ ምን መትል መንተ እንደምታደርግ አድርገህ ምን አውቃለሁ ትለኛለች። አብረን እንሄዳለን አልኳት ወደ እናቷ ቤት በቆጂ ለሞ የምትባል ገጠር። እስካሁን ምንም ነገር ቤተሰብ የሚያውቀው ነገር የለም። ሰምተዋል፣ ወሬ ጭምጭምታ የተጋለጠ የለም። ገኔ በሩን ዘጋልኝ። ምን ብሎ አይለቅም እሱ ጎጋዛ ነው። ምስቱ ናት በቃ እሱ አይለቅም፣ ወንድሙ አይለቅም ብሎኝ አጎቷ ማለት ነው። ስንል ሂጂ አልኳት። ቤታቸው ትንሽ መጠጥ ቢጤ ይሸጣል፣ እንደ ጠላ እንደ ለስላሳ ምናምን ይሸጣል፣ ምን ግሮሰሪ አይነት ነገር። አንቺ ግብና ዝም ብለሽ ሻይ ቡና ምናምን በይ። እኔ ልክ እንደማንኛውም መንገደኛ ጠላ ለመጠጣት ለስላሳ ለመጠጣት እንደሚገባ ገባና ከዛ በኋላ ማረጋውን አውቃለሁ። ምን ታረጋለህ? ትልቅ ነጭ እኔ ከዚህ የሚነጣ ፎጣ ገዝቻለሁ። ትልቅ እሺ፣ እሱን አልብሼ ልታረቅ ነው። ምን እንደምታረቅ አታውቅም። ሽማግሌ አጠረም ትለኛል። ዝም ብዬ ነው ያውቃለሁ ይላታል። በቃ በፔስታሌ እቃዬን ይዤ ዝም ብዬ ገብቼ ቁጭ አልኩና ጠላት ሰጠችኝ። እሷም ሰጠችኝ። እሷም እንደማታውቀኝ ሆናል። ቤት ውስጥ ሸክ ብትን ትላለች። ቄጠማ ተጎዝጎ ምን ተጎዝጎ ማለት ነው። ከዛ ለአያቷም አዩ ነው የምንላላ። አዩም ጋበዝኩኝ፣ ለሌንስዬም ጋበዝኩኝ። አንቺም ጠጪ እላታለሁ እንደማንታወቅ ማለት ነው። እሷ ዝም ብላ ኮስተር ብላ ስራዋን ትሰራለች። አሳቻ ሰዓት ጠበቅኩና ሰዎች ይበላሉ ይጠጣሉ። ቆየሁ በቃ ድፍረትም ለማግኘት ወሳሰርኳል። ጠላውንም ወሳስጄ ሞቅ ስል አዩ ስትወጣ ጠበቅኩና ብድግ ብዬ ያነጩን ፎጣ ፊታቸው ላይ አረኩና እግራቸው ስር ጥምጥም አልኩ። ባህል ነው ግን እንደዚህ የሚደረገው። እኔ አረኩ በቃ ባህልን እንቻ አይደለም። ባህል ግን እሱ ለመታረቅ ብሎ ነው። ለመታረቅ ፈጠራ ነው። ፈጠራ አልኩሽ እኮ ቴክቸር ሽማግሌ እንዳይልክ ሰው አቅም። ስለዚህ አጥፍቷል፣ ጥፋት ደግሞ አጥፍቷል። አዎ፣ ስለዚህ መታረቅ ግድ። ስለዚህ መውደቅ አለብኝ። የምስቲን እና ደግሞ ብዙ አትደፍርም። እኔ ግን መጥቼ ፎጣ አለበስኩና እዚህ እግር ሲይዝ ፎጣውን አልቆ በኦሮሞኛ ማሎ ilmako ማሎን ሲጎዴ ገድነ ሊዝ ማለም በለችታል። እሺ ናጀላ እሺ በይ አለቅሽም። ምን አረኩ ጉድ ለምን ታረጋኛለህ? ምንድነው ያጠፋው? ልቀቀኝ፣ ይሄ ፎጣ ምንድነው ትላለች። አያቷ አሁን ሰው መጣ። እንደዛ እየተጨቃጨቃችሁ ቆያችሁ። አላቃቀም ወንድሙ ወጥሮ ይዘ ታችን መጣች። ነገሩን በሙሉ እቺ አሁን በበር በቤቱ ክፍል አለ እንደዚህ ያለች ትመለሳለች። አዩ መጣች። አዩ ቀራራ ሴት ናቸው። አያቷ ናት። የኔ የሌንስዬ እናት ማለት እሺ ማልታ ተንጆል ምንድነው ማሊ ጉርባን ያሳልፍ ምንም ነው በቆጣት አሉና ማሊ ያሉኝ በኦሮሞኛ ምን ማለት ነው? ምን እንካሉ? እሺ ይንበለስ አጥፍቻለሁ ገድሊስ አለቅም። እሺ ከዛ እሺ ጀዲ ያሉ እሺ በይ ያሉ አተ ilmako ወንበር ባደፍላል ጊሹት ይለፍላል ወንበር ባደፍላል ገድመን ይዛሉ ግሯን አጣምሮ ይያሉ። ይሻልኩና ተነስቼ እስካሁን ጉዳዩን አልተናገሩ ዝም ብለው እንደ ማልቀስ ነገር እንደዚህ ብዬ እጄ ቁጭ አልኩ። አዩ ቁጭ አለች። ምንድነው አለችኝ። ቀስ ብዬ ነገርኳት። እንደዚህ ነው አልኩኝ። ደስ አለኝ አለች አያትየዋ። ጎበዝ ነኝ፣ ጀግና ነኝ፣ ደፋር ነኝ። ሌንስዬ በቃ ፍለቱ ይውሰድ አሉ። ከዚህ በላይ አንጀባ የለም። ቡና ተፈላ፣ ጨጨብሳ ተሰራ፣ ወተት ከየቦታው ተወስነው ማለት ነው። ጨጨብሳ ተመጣ፣ ዶሮ ተመጣ። እስከ 11 ሰዓት ድረስ እኔ ጉዳዬን ጨርሼ ተዋውቄ እዛ ቤት ማደር ችግር ነው። ተነስቼ ጠፋውና ጓደኞች አሉኝ አሰላ አብረን የምንማር አስራት አበራ የሚባሉ ምናምኖች ለሱ ጋር አድሬ እኔ ጧት ሄድኩና እንደገና ጠላዬ ጋር ጉብ አልኩኝ። አሁን አማችል ወደ መሆን ደርሻለሁ። በቃ ማማ እኔ አሁን 12ኛን ክፍል ተፈትኜ በሚቀጥለው አመት ስራ ይዛለሁ። ምንም የለም እኮ ገና
በቃ አልጥላትም ሚስቴ ናት እርሶንም እጦሮታለሁ እሷንም ምናምን ብዬ አንጀባና ስቼ ገባው ነሐሴ 1 ቀን ወንድ ልጅ ድብ ባለ ዘመቻ ጨርሶም እንደገና ኮርስ ባሌ ጎባ ሄደ ለ1 አመት እኔ ከእናትና ከአያቴ ጋር ቆየው ልጁም ጠንክሮ ካደገ በኋላ ስራ ሲያገኝ ሄድን በቃ 1973 ቲቲሲ ጨርሼ ተመርቄ ባላ ደሞዝ ሆኜ 230 ደሞዝ እሷንም ልጄንም አንጠልጥዬ የተመደብኩበት ትምህርት ቤት ነው እሱ ይመጣና ከዛ እኛ ጋር 2 ቀን ወይ 3 ቀን ያሳልፍና ሲመለስ 40 ክንድ ጉድጓድ ይቆፍራል ቅጣት አለበት ጠፍቶ ስለመጣ ማን ነው የሚያስቆፍረው ቲቲአይ እዛ እየሰለጥኩ ከስልጠናው አፍልጠው ነው ልጄን ለሚስቴን ለማየት ማለት ነው ሰርግ አንጀባ የለም እኮ ቤተሰቦቼም እሷን አላዩም በወሬ ሰሙ ወንድሞቼ መጥተው አይተዋታል ከዛ ቅጣት ሁሉ አይከብድም ለፍቅር ይሄም ሲቀጥ ምንም አይመስልም 40 ክንድ ይቆፍራል በጣም ብዙ እኮ ነው አመቱን በሙሉ 10 ወር በዚህ ጨረስኩኝ በየ3 ወሩ በየው እሷ ምን እንደምትል አላውቅም ስቆይ እሷም ቶሎና እንጂ ልጅ እንኳን አይናፍቅም ማለት ጀመረች እንዴት የናፈቃት ነው በቃ ከኛ ጋር ቢኖር ነው ደስ የሚለኝ በዛ ሰዓት እምገርማችሁ እስከ ዛሬ ድረስ ከዛን ቀን ጀምሮ 12 ልጅ ወልዳለች ያው ቤተ ሞት ሀዘን ሰርግ አለ ወደ ዘመድ ይከዳ አይደለም አንድም ለሊት ከኔ ውጪ ዘመዶቿ ጋር አድራታ እኔ ውጪ አድሬላቀ በህይወቴ ልክ እሷ 48 አመት ሙሉ 48 አለችኝ እናቴ ጋር ሲሄድ ወዲያ ተመልሼ ምገባ አዳር ነው ካልኩት ከኔ ጋር ነው የሚሄደው ስራ አቁሞ አንድ ቀን ውጪ አድራታ ጭምቶታል አብሮነታችሁ እንዴት ሆነ ቤታችሁን አብራችሁ ነው ጀመራችሁ እንዴት ነበር የመጀመሪያ ኑሮአችሁ በቃ ቆንጆ ነው እኔ አሁን የሚገርመኝ ያንንም ከጥቅምት 12 ጧት ጀምሮ አሁን ዛሬ ወደዚህ ስንመጣ እየጨመረ እንጂ እንትን የሚቀንስ ነገር አልነበረም የሚገርምሽ ኖርም አልኖርም የሚገርማቸው አንድ ቴክኒክ የምትጠቀመው ያው መጋጨት አለ በትዳር ውስጥ ሁልጊዜ ፋሲካ አይደለም እሷ እንኳን አጥፍታ ጧት ያስቀይመኝ ከሆነ ማታ ሲገባ ቶሎ ብዬ እኔ ነኝ ያጠፋው ብዬ ግንባሯን ስማታለሁ ያጠፋች እሷ ናት ከቆይታ በኋላ እሷም ለምዳ በስ እሷ እኔ አጥፍቼ እሷ አጥፍታ አስቀይመኝ ይሆናል አይደል እና እኔ ሲገባ ጧት እኮ አስቀይማለሁ አይደል ይቅርታ አድርግልኝ ትላለች አሁን ወደ ልጆቻችንም ተጋፍቷል በነገራችን ላይ ግሹ የትምህርት ቤት ስሟ ነው ለውድ ነሽ ነው አሁን አጋማ ውዴ ነው ውድ ነሽ ባንክ ሄዳ ውደን ትጽፍና በየቀኑ መከራታ ያለች ከዛ ላይ ብቻ ነው እሺ እኔ አሁን አባቴ ወደዳት እንትናልና ከጭቅጭቁ አልኩ ህግ እናውጣ ቤተሰብ ምን አይነት ህግ ቁጭ ብዬ ጻፍኩ አንቀጽ ሰጥቼ ህግ አወጡ የወንድሙ ቤተሰብ ህግ መተዳደሪያ ባል ቢያጠፋ እናት ብታጠፋ ልጆች ቢያጠፉ ማት ነገር ደረደር እሺ እዛንም ደስ አላት እንዲህ ብለኝ ነበር ይሄን ሰጠኝ ነበር ኢቭን ገንዘብም ሰጠኝ የሰጠው ሸናል እሷ ቀስ እኔ እንዲህ እንትና የለም ይሄን ካወጣን በኋላ ለማሳጠር አንድ ቀን አጠፋው ምን አጠፉ ምንድነው ቤት ውስጥ ያው ልጆች ብዙ ስላሉ ጓደኞቼ ደግሞ ወንደላጤ ናቸው እሺ እኔ የወር ቀለቤን ለሷ ሰጥቼ ትንሽ ብር ይዤ የደሞዝ ማግስት ጓደኞቼን ጋብዛለሁ አንድ ቀን ብቻ ክፉ ቅዳሜ 5 ሰዓት ላይ ገባው የኔ ቤት ርቃል ያስገቡኛል እሺ እና ሸኝቶ ቤቴ ያስደርሱኛል እሺ ቤቴ ገባውና ሲገባ መጣራት የለም በመስኮት ሄጄ ቀስ ብዬ እባክህ ውድነሽ እናት አለ እሺ እናቴ ክፈችልኝ ጅብ ሊበላኝ ነው በመስኮት ነው እኔ ወደ አጥር አስጠግተው ቁጭ ብለው አዳምጡኛል እንደዚህ ጓደኞች በሩን ትቼ መስኮቱ ጋር ሄጄ በመኝታ ቤት እናት አለ ውድነሽ ማጥቻለሁ እዚሁ ልደሮ ድርዱ ይገላኝ ምንም ነው እሺ ነገር መጣ ታስገባኛል እሺ አግያለሁ አሁን ከዛን ቀን በፊት ለአንድ ሳምንት ናዝሬት ሄጄ አንድ የጫማ ስቴቲክ ቦታ አለ የዛን ጊዜ የመጣው እሺ ስቴቲክ ላስ ካርቶን ሆኖ ሲያምር ለጉድ ነው እዚህ ደርሳ ያን ጫማ ገዝቼ አንድ ሳምንት ዘንጬበታል እሺ ቦት ነው ጫማ እንዲህ ዚፕ አለው
እና እሱን ጫማ አድርጌ ነው ያለማሳየት መጥቼ ማታ አሁን ልጆች ተኝተዋል፣ ሁሉም ተኝተዋል፣ ቤት ሙሉ ልጅ ነው። ጫማውን አውልቄ አልጋ ስር አረኩና ለጥ ብዬ ተኛውና እሑድ ጠዋት አይደለም ለእሑድ ጠዋት አባወራ የሰካራ ምግብ ይሰራለታል፣ ሽሮ ማለት ነው። በጠበጥለትና ቄጠማ ተጎዝጉዞ ቡና ተጎዝጉዞ የተለመደ ነው። እሑድ አባወራ አልጋ ላይ ተኝቶ እንትን ይላል፣ ቡናውን ይጠጣል። ጠጥቼ ምን ብለ ማታ አመሸ ምናምን የለም። ወሬው አልተነሳም። እሺ ሌሊት በእንቅልፍ ልብ ፖፖ ፍለጋ እጄን ከትቼ የቻይናን ጫማ አንስቼ ሽንት ጥርቅፍ ሽንቱን ሞልቼ እዚህ ጋር አደረኩት። ማታ ነው 4 ሰዓት ላይ አላየሁም። አገራማን እኔ ፖፖ ውስጥ ተሸናው መስሎኛል። እነሱም አላየሁም። አልጋ ስር ነው የምታስገቡት ነው ቀን ልብሴን ለባብሼ ጫማውን እንዲህ ሲነካ የጫማ ቦቱ እንዲህ ወደ ላይ ተነሰና ሽንቱ ቤቱ ልጅ ስምንት ሆኖ ሌሊቱን በሙሉ ያደረ ቤቱን በጠበቅ ጉድ ተባለ። ተጠራ ጉድ ተባለ። መዝገቡ መጣ። አሁን መጣ። አንቀጹ ተጠቀሰ። እኔ በህይወቴ ተማሪ ሞኜ ሰነፍ ነኝ። ቤት ውስጥ ስራ ልብሴንም አንደኛ ከ9 ጀምሮ እሷ ናት የምታጥብ። ክብካቤ እንደ ልብ ነው። ምንም ስራ ካልሲ አላጥብም። ከዛ ቅጣቱ ምንድነው? አንድ ኩታ የምትባል አሁን ጭሮ ያለች ልጅ አለች። የእናንተው ልጅ የኛ ምን ይቀጣ ሲባል 30 ቀን ይቀጣ ነው። 30 ቀን ይቀጣ ተብሎ ምን ይቀጣ? የኛን ካልሲ ጠ 7 ልጆች አሉ። እኔ ካልሲ አለ፣ እሷ ካልሲ አለ። ሳምርፍ ለማለት ነው። ካልሲ በጣም ይሰለቻል። የህፃናት ካልሲ ጠዋት ከለበሱ ማታ ይቆሽሽ። የኔ ራሱ እንደዛ ነው። ካልሲ ጠብ ተባልኩና ተፈረደ። ብለምን እቺ እሷ ማዝናሊ ልጆች አዝኖ እቺ ኩታ የምንላት የሴት ከሴቶች የመጀመሪያ አራተኛ ልጅ አይቻልም ማለት አስፈረሙ። 30 ቀን አንድ ቀን ሳልቀንስ አዎ በቃ ለጉባኤ ቃል ጉባኤ ይዘው ነው አለ መዝገቡ። አሁን ዛሬም አለ ሲጠጣ አሁን አንድ ሰው አሁን ጋሼ አንቺ ካለ ህግ ነው። ህገ መንግስት እኮ ነው። የቤተሰብ ህግ ነው። ትዳር ይፈርሳል። እምዬ እንደምነካሽ ፈርሜን እኮ ነው። ይሄ ህግ ይሄን ህግ የጣሳ ልጅም ልጅ አይሆንም፣ ሚስት አትሆንም፣ ባልም ባል አይሆንም። ተፈራርመን ነው አስቀምጠ። እኛ ዱላ አንፈራም፣ መዝገቦን ነው የምንፈራው። ይወጣል እየተባለ እኮ ትባረራለህ። አዎ በጣም ከባድ ምን አሁን ዛንድሮ የመጀመሪያ ልጄ 46 47 ዓመት ልጅና የመጨረሻ ልጄ ተጣሉ። እኛ ቤት ስንገባ እነሱ አልፎ ነው የሚመጡት። አሁን ለሁለት ቀርተናል። ይሄ ጎረምሳ ሊጨፈረበት በልጁ በትልቁ ላይ ካልመታል መኝታ ቤት ተኝተን ሲጨቃጨቁ እንሰማለን። ትልቁ ጸጥ ብሎ ተኛ፣ ትንሹ ይፎክራል። በቃ ዝም ብለን ያው አግሎ መጥቶ ነው ብለን ያው የድሮ ስራዬን ማቀለ የተለመደ ነው ብዬ ጠዋት ስነሳ ትልቁ መዝገብ ይውጣልኝ አለ። ያ መዝገብ አለ ምንድነው? ማታ እኮ እንዴት ሊደበድበኝ መዝገቡን አውጥተን ስንተርክ ልጁን ድራሹ እሱ ደግሞ 15 ቀን እሱም እንዲሁ ካልሲ እንዲያጥብ ተወሰነበት። የኔን ካልሲ፣ የራሱን ካልሲ፣ የቤተሰቡን ካልሲ በሙሉ ካልሲ እንዲያጥብ ተወሰነበት። በጭሩ ምንድነው እኛ ቤተሰብ ውስጥ ዱላ ስድብ አይደለም የሚፈራ መዝገቡ ቅጣቱ ልጅ አይቆጠር። ግን ለትዳር ምን አይነት ጥቅም አለው እንደዚህ በቤተሰብ ህግ መመራት? በጣም ጥሩ ነው። እንቺ ተቀጥቅጠሽ በዱላ አምነሽበት ከምትኖሪ በጽሁፍ ከምትቀጠቀጪ ህልናሽ እንትና አይልም አይጎዳሽም። ዱላው ነገ ጧት ትድኛለሽ። የህልና ቁስል እንዴት ትድኛለሽ? አይ ነው። ስለዚህ በዛ ፍርማ ተነጋግረሽ ተመካክረሽ መቀጣቱ ይሻልሻል እንጂ ዱላ አያስፈልግም። እኔ ይሄው እስከዛሬ ይሄው ፊት ለፊቱ ነው የምነግርሽ። አንድ ቀን መጥቶኝ አያውቅም። እኔ ነኝ ቁጡ። እንግዲህ ትንሽ እናንተን ወደዚህ ከመምጣታችን በፊት አንዳንድ መረጃዎችን እያጠናን ነበርና እንግዲህ ፋዘር በየ10 አመቱ እንደሚያገባት መረጃ ደርሶናል። ይሄ 40ኛ የጋብቻ በዓል ነው። ይሄ ድግስ ነው። ቤሎ ለብሳ የ40ኛው ማለት ነው። ይሄ 40ኛ በየ10 አመቱ ያከብራል። እንደነገርኩ ጋብቻ በዚህ አይነት ሆኖ አልደገስኩም አይደለም። አዲስ አበባ ፓርላማ ገብቼ 5ቱን መጨረሻ 2002 ዓመተ ምህረት አዲስ አበባ ሆኜ ልጆቼን አምጥቼ እሷንም ከገጠር አልመጣም ብላ ጉቦ ሰጥቻት ቀሚስ ገዝቼላት ነው የመጣሁት። ነው የመጣችው። ደሞዙን ለቆልኝ ከብት ነበራት
ምናምን ነበራት። አንድ አመት ተለማምጬ ያመጣኋት ከመጣች በኋላ ተመቻት። አዲስ አበባ ቦሌ ወሎ ሰፈር ነው ቤታችን። ቦሌ ነው። በነገራችን ላይ ጉዳዩ ያንተ ይሁን ምን አደረገኝ መሰለሽ? እኔ ለፋሲካ ፍቺ ነው የመጣሁት ከገጠር ስመጣ ሁሉን ነገር አዘጋጅቼ ነው የመጣሁት። እዚህ ስገባ በር ቆለፈብኝ። በቃ ለምን ቤት ልውጣ? እዚህ ወደ አገራት እንትን ነጋዴ ነገር ነበር። እንግዲህ እርሶም ለመሄድ አስበው ነበረ ማለት እንዴ? እኔ አንድ ቀንም እዚህ ማደር አልፈልግም። ስራ ከዛ ይሻለኛል። አሁን መጣ አዲስ አበባ የሆነችልኝ። በቃ ይቅር ከብቶችንም ሽጠን ንብረቱን እንደፈለክ አድርግ ብላ ቀረች። ታመነ። በቃ ፓርላማ ስንጨርስ በቃ አሁን ላግባሽ 30ኛ ጋብቻ ነው። 72 ተገናኝ ትውቃችን 69 ነው። 72 30ውን ዘመድ አዝማዶቼን ጠርቼ ፓርላማውን ቀወጥኩኝ። በስማ 2002 እሺ እሱን አረኩና የመጀመሪያ ጋብቻ ፈጸምኩኝ። አሁን 40 ደግሞ 2000 በቤሎ ነው ይሁን በቤሎ ነው ያሳየሽ እንትን አለ ሚዜዎች ሁሉ አሉ። እሷ ሚዜ አላት፣ እኔ ሚዜ አለኝ። ተጨብጭቦ ምን ብሎ አንድ ምስባከ ቢል የሚባል የኔም እሱ ዘፈን አልነበረም እንዴ ጋሽ? ያኔ ምየት ጥላሁን እና እንዴ ይዝፈኑላታ ታዲያ ያኔ ከዘፈኑ ምን አለበት? እንትን ነው ምንም ነገር ሳይኖረን አይደለም ተጋባ ነው። በቃ እሷ ስትጨነቅ እያየው ታለም ስሪው ቤትሽን አይልሻለሁ ሴትነትሽን ውድነሽ ስሪው ቤትሽን እላታለሁ ሁልጊዜ። እታለም ስሪው ቤትሽን አይልሻለሁ ሴትነትሽን የምለው አሁን ቤት ተሰርቷል። የራሳችን ቤት አለ አዲስ አበባ 3 መኝታ ቤት፣ መኪና አለን፣ ጥብቅና ይሰራል። አሁን ኑሮ በደንብ ሽሮ ይበላል፣ ለሰውም እንተርፋለን። አሁን እፎክርባታለሁ። ታለም ስሩ ቤትሽን አልኩሽ አይደለም መቼ ነው 72 ነው ይሄን ዘፈን የሚዘፈን። ቀሪ የሚወደው ያጥለውን ነው ጣል የለም የሚያውቁትን እርሶ አንድ ይጋብዛል። ወይ ደባባ እሸት በላው እሸት በላው ከማትጠገብ ከሸጋ ልጅ መንደር ወንዞ ተደርጎ ከ72 እስከ ዛሬ እሸት እየበላው ነው። እግዚአብሔር እሺ አንድ ጥላው እንትን ያጫሉ አሁን ያንሰኛውን እየተዘጋጀ ነው። አንድ የኦሮምኛ ዘፈን አለው። እሺ በኦሮምኛ ብዬ እሚነማ ደገላ ኦሌ ቡሌ ደበላ አባ መላ ይላል። የሰው ልጅ የዱር ጫካ ነው። እያደር ይበለጽጋል፣ እያደር ይደብራል ይላል። አሁን የኔ ህይወት ከአንድ ብር ምንም ብር ባልነበረበት ጠዋት ቁርስ የሚበላ በሌለበት ሴት ልጄ ገብቴ አሁን ዛሬ ቤቱ ሙሉ ነው። ለሰው እንተርፋለን። እንደኔ አይነቱ ወጣት አለ አሁን ትዳር ማግባት ወደ ትዳር መግባት የሚፈልገው እንዲሁም ደግሞ ሚፈራም አለ ሚፋታም አለ። ከዛ በተጨማሪ ደግሞ ትዳር ውስጥ ነው ደግሞ የሚንገጫገጭ አለ ለመፈታት የቀረበና እስኪ ከናንተ የትዳር ልምድ እስኪ ይምከሩን። ከሴት ጋር ለመኖር ሴት መምረጥ አለብን። ምርጫ ላይ መስተካከል አለ፣ መቸኮል የለብን። ማንን መምረጥ ምስት ነው ለዘላቂነት። አሁን ለምሳሌ እኔ እሷን ስመርጥ ጸጥታዋ፣ ዲሲፕሊኗ ምገርማችሁ ነገር ይሄ እናንተ ላይ መች ይችላል። ለምሳሌ አሁን አብረን እንዲለብሰን እንሄዳለን አይደለ? 48 ዓመት አብረን ስንኖር እኔ የትኛውም ጓደኞቼ በትከሻ እንዲህ አይጋጫዋትም። እሷ ማታ ጦርነት ነው አቃናለሁ። ሰላም ብላ ነው የምታልፈው። በጣም ከበዛ እጅ ነው የምትጨብጠው። የሰው ሚስት ናት፣ የወንድሙ ሚስት ናት። ሄደ ጓደኛ ጋር መላቀም የለም። በጣም ባላ ብዙ ጓደኛ ነው። ወንዶቹም አውቃሉ፣ እሷም ታውቃለች። አንድ ጊዜ እንዴት እንደሆነ እንጃ ዘና ብለን ስንል አንድ ቤተኛ የሆነ ጓደኛዬ መጣና እኔንም በትከሻ ጋጭቶ እሷንም በትከሻ ጋጫ። ጥፍ ምን ላርጋ? የራሱ ጓደኛ እኮ የሰው ሚስት እሺ፣ የኔ ሚስት ጥላናችሁ የወንድሙን ጓደኛ በአንገት ነው ኮራ ማለት አለባት። እንትን ነው ብሎ በተፈጥሮ ንጉስ ነው። ንጉስ ሚስት ኮራ ማለት አለባት። አንቺ ልዕልት እኔ ንጉስ። እዚህ ዝም ብለሽ ሰው ላይ አትላተም። አይቻልም። አሁን ልጆችም እንደዚህ ናቸው። አሁን ልጆች እንትን ነው ብቻ ምንድነው የምመክረው ሴት ልጅ ወንድ መልኩ ሀብቱን አይታ መጠጋት የለባትም። አንደበቱ እና ሁለተኛ ደግሞ የትዳር ጥያቄ ካቀረበ ቢያንስ 1 ዓመት መታገስ አለባት። ያቺ ልጅ ሰውየው መመርመር አለበት። አሁን ባለበት ነው። አዎ መልካም ትዳር ከሌለ መልካም ልጅ አይገኝም። ያለ መልካም አባትና እናት፣ መልካም ዜጋ፣ መልካም ልጅ አገር ተረካቢ አይገኝም። ሴት ልጅ መስታወት ናት። ስትቆጣ ትቆጣለች፣
የሰጣውን ነው የምትሰጣት። በፍጹም መስታወት ነው። አሁን ፊትሽን ምንም ነገር አድርገሽ መስታወት ስታይ አንቺ አይደለሽ። በጣም ቢቸግረኝ እሷን እንዳይከፋት ነው። ወንድ ልጅ ለሴት ልጅ የሚያደርገው ነገር እንዳይከፋት ነው። ቀሚሱ፣ ልብሱ፣ ምግቡ አይደለም፣ ሀብቱ አይደለም። ሌላ ገንዘብ አይቶ ትዳር ማለት። በነገራችን ላይ አሁን በዚህ ከአንድ ወር በፊት አሰላ ሄድኩና አሰላ ተወልጄ ያደግኩበት ነው። ጥብቅና ቆሜ ሲመጣ በምሳ ሰዓት ጓደኞቼን አገኘሁ። በእናቴ አንድ ሴት ልጅ የአንድ ገበሬ ልጅ አንድ የባንክ ሰራተኛ ጓደኛችን ልለምን ነውና አብረን ሄድ ሽምግልና ሆነ አሉ። በጣም ጥሩ ትዝታ ነው ብዬ ሄድኩ። ገበሬ ነው ሰውዬ። ልጅቷ 12ኛ ክፍል ተማሪ ናት፣ ሸበላ ናት። እሱ ይሄ ሰውዬ የባንክ ሰራተኛ ነው። አዲስ አበባ አሰላ ውስጥ ቤት አለው፣ መኪና አለው፣ የደለው ሸብቷል። እድሜ 45 ዓመት ነው። እና እንደዚህ ለሰውዬ ነገሩ ሽማግሌዎች፣ እኛም ነገር እንደዚህ ልጅ ታድላለች፣ የባንክ ማናጀር ነው፣ መኪና አለው፣ ቤት አለው። ሰውዬው ገበሬው ምን እንዳለች ታውቃለች? ቆይ ሁሉ ነገሩ ጥሩ ነው፣ ይሄ ሰውዬ አግብቶ ነው የፈታው? እስካሁን ምን ያረቆት ነው? ምንድነው የገጠመው? 45 ዓመት ምን ሆኖ ነው? ሰውዬን እኮ አስወጥተን ነው የምናመው። ሰውዬው ውጪ ነው አለ። አይ አላገባም፣ ስራ በዝቶበት ውጭ ሀገር ነበር፣ ጀርመን ነበር ምናምን አለ። በፍጹም ይሄ ብቻውን መኖር የለመደ፣ ብቻውን መብላት የለመደ ልጄን ከዚህ በላይ እጥብ ኖረው ባሏ አይሆንም፣ ያበራታል። ይሄ እኮ አይችልም፣ ራስ ወዳድ ነው። ብቻውን ረጅም ዓመት ኑሯልና አልጋ ለብቻ ለምዷል፣ አልጋ ለብቻ ለምዷል፣ መኝታ ቤት እንደ እስር ቤት ለምዷል። የዱር እንትን አለኝ ገበሬ፣ የዱር እንስሳት እኮ ወንድና ሴት ነው አብሮ የሚኖሩ ታውቃላችሁ አለ። ማንኛውም የዱር እንስሳት አይታችሁ እንደሆነ ሁለት ነው። ሚዳቆ ይሄ ሜዳ ፍየል ሁለት እኮ ማለት አንድ ወንድ አንድ ሴት ነው። አንበሳ አንድ ወንድ ልጅ አለ 20-30 ዓመት ብቻውን መኖር ከለመደ በተአምር አይኖርም ከሰው ጋር አለ። እኔ ከዛ ወዲህ አላልኩም ምን ብሎ ነው በቃ ጋጥሎ ነው ሳይዳው ሽምግልናው ከሰረ በቃ አልድርም አለ። ለኔ ቢጤ ገበሬ ድላለሁ። ዋናው መተማመንና መነጋገር ነው ከምንም በላይ። በዛ ላይ ደግሞ በአሁኑ ሰዓት ምን አለው መኪና አለው ቤት አለው ሰርቶ የሚመጣ ነው እኮ ይሄ ሁሉ ተሰርቶ የሚመጣ እንጂ አብሮ ይዞ የተወለደ የለም። ባዶአችንን ነው ሁላችንም የተወለድነው። በዛ ላይ ሚስት ከሌለው ልጅ የለው። ያ ልጅ ሚስት ያገባል፣ ሚስቱም ባል ታገባለች። እንዲሁ እየተባለ ወደ ቀበሌ፣ ከቀበሌ ወደ ወረዳ፣ ከወረዳ ሀገር ነው የሚሆነው ይሄ ትዳር። እንደገና በዛ ላይ ደግሞ መፍራት ለምን ይፈራል? ሳይገባ አይኖርም፣ እድሜ ልክ አይኖርም፣ አይቀርም። ለማይቀር ነገር በጊዜ በልጅነት ጥሩ። እንደዚሁ ግን በዚሁ ላይ ፍቅራችሁን ብትነጋገሩ ደስ ይለኛል። ለጋሼ ማሚ ንገሪው ፍቅር ምን ልበለው? ምን ያለው እንደምትወጁ ንገሪው። መቼም ታረጉታላችሁ። ስለዚህ ሳልወደው ነው እስከዛሬ ነው እኮ ልክ እሱ ለኔ እንደምትነግሪኝ ለጋሼ ንገሪኝ። ጋሽ ወንድሙ እኔ እወድሃለሁ፣ የልጆቼ አባት፣ እድሜና ጸጋ ይስጥህ፣ ለዘላለም ኑርልኝ። እኔም በጣም ነው የምወድሽ። እኔ አሁን ክፉ ለሚስቴ ከመጣ ሞት ቢመጣ ወደ እኔ እንዲጋባ ነው። የኔን ሞት ልጆቼን፣ ሚስቴን፣ የልጆቼን ልጆች እኔን አስቀድም ብዬ ነው የምጸልየው። ስለዚህ አሁን በተለይ ቀሪ ገንዘብ የሷ ናት። ሁሉም ወጡ፣ ለሁለት ተገናኘን፣ ቤት ሞላ። አሁን ለሁለት ቀራል። ልጆች አሁን እዚህ አዲስ አበባ ወደ 16 ልጆች እና ማቾች አሉ። 4 ልጅ ብቻ ነው ጭሮ ያለው። አንድ ሩሜኛ ጋር ዛሬ ሻወር ከሷ ጋር ነው የምወስደው፣ ከኔ ጋር ነው የምትወስደው። ወንዶችም ሴቶችም ልጆች እድሜ 18 ከሆነ ሻወር ከኔ ጋር አይገቡም። ሚስት ማለት አካሌ ናት። ሳጥን የሚለይ ነው፣ መቃብር የሚለይ ነው። በፊት መጀመሪያ ወንዱም ከራሱ ጋር መግባባቱን ማረጋገጥ ነው። በደንብ ያንሱት እስኪ ተመሳሳች ይያለው በደንብ እስኪ ይይታ በደንብ እኔ አንስልና ትንሽ በቂ እሺ ማሚያዝ ተመልካቾቻችን እንግዲህ ተከታተሉት ቆይታ ያደረጋችሁት ኢቫንጋዲ ፕሮግራማችንን ከአዲስ ሚዲያ ኔትወርክ ቅዳሜና አመሻሽ እንዲወደ እናንተ እያደረስን ነበር። በቀጣይ ሳምንት እንግዲህ በሌሎች በአዲስ እንግዶች ወደ እናንተ እንመጣለን። እንግዲህ አብረናችሁ የቆየው እኔ ጽሁፍ ተገኘና ቃል ኪዳን ዘላለም በጋራ በመሆን ነው። እንግዲህ የቅዳሜ የኢቫንጋዲ ምሽታችን ይሄን ይመስል ነበር። እንደወደዳችሁት ባለሙሉ ተስፋ ነን። ይህ ፕሮግራም እዚህ ጋር ተጠናቀቀ። ሰላሙን